አንድ ብቻ ይላል። ሶስተኛ መስፈርት ምንድነው? ለሁለቱም የመኖሪያ ስፍራን ማመቻቸትና ይሄንን አቅሙ መቻል አለበት። ያችሁ እነዚህን ታላላቅ መስፈርቶች ካላሟላስ አይቻልም፣ አይፈቀድም። አንድ ራሱ ማግባት አይችልም አቅሙና ችሎታው ከሌለው። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ያ ማዕሸረ الشباب من استطاع منكم الباءة فليتزوج ومن لم يستطع فعليه بالصوم فإنه له وجاء እናንተ የወጣት ስብስቦች ሆይ አሉ ወንዶችን ሲያናግሯቸው ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ አሉ። ያልቻለስ እንዳያገባ አርፈህ ቁጭ በል፣ ጾምህን ጾም። من لم يستطع فعليه بالصوم ያልቻለ ግን ጾምን ይጾም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ራሱ ይህን በቁርአን ላይ ተናግሯል። ወልየስተዕፊፍ الذين لا يجدون نكاحا አለ። እነዛ የማግባት አቅም የማይኖራቸው የማይችሉ ሰዎች ይቆጠቡ አለ። በቃ አስበር ታገስ حتى يغنيهم الله من فضله الله ከትሩፋቱና ከጸጋው እስኪያብቃቃቸው ድረስ ይታገሱ አለ አላህ። ከቻለስ ያገባል፣ ካልቻለ አይቻልም። ስለዚህ እነዚህ ሁሉ መስፈርቶች አሉ። ነገር ግን በመጽሐፍ ቅዱስ ላይ እነዚህ መስፈርቶች ተገልጸዋል ወይ? ወፍ ዝም ብሎ ያገቡ ነበር። አንደኛ ይሄ ነው የሚለየው። ሁለተኛ የሚለየው ምን መሰላችሁ? ከክርስትና ላይ መጽሐፍ ቅዱስ ላይ የማግባት ዓላማ ከአንድ በላይ አንድም ሁለትም ሶስትም አራትም ማግቡ ሲል አላህ ዓላማው ምንድነው? ዓላማው ምንድነው ከተባለ እያንዳንዱን ጋብቻ ባነሳ ቁጥር አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ባነሱ ቁጥር ስለ ጋብቻ መልካም ዘርን ታፈሩ ዘንድ የሚል ታገኛላችሁ። ያ ሰላም ወለቀድ አርሰልና ሩሱለን ሚን ቀብሊክ ወጀዐልና ለሁም አዝዋጀን ካለ በኋላ ወዙርየተን አለ። ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን አለ። መልካም ዘርን ታፈሩ ዘንድ ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ልክ እንደ ሐዲስ ላይ ሲናገሩ ተዘወጁል ወዱደል ወሉድ ፈኢኒ ሙካፊሩን ቢኩሙል ኡመም የውመል ቂያማ አሉ። ወላድና ተወዳጅ የሆነችዋን አግቡ እኔ በእናንተ ደስታለሁና የትንሣኤ ቀን በርካታ አማኝ ተከታዮችን አፍርቼ በመምጣት ያሉ። ስለዚህ የአማኝ ትውልድን ታፈሩ ዘንድ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል አላህም በቁርአን ላይ። ወደ መጽሐፍ ቅዱስ ስንገባ ግን የማግባት ዓላማው ምንድነው? የወሲብ ስሜት ጥማርኪ ያነች ሴት ልጅ ነው። ጳውሎስ ሲናገር ምን አለ? ነገር ግን በስሜት ከምትቃጠሉ ብታገቡ ይሻላችኋል አለ። ቃል በቃል ገልጽ በስሜት ከምትቃጠሉ ወይንም በፍላጎት ከምትቃጠሉ ብታገቡ ይሻላችኋል። ከተቃጠልክ በቃ ስሜትህን ማብረጃ ነች አለቀ። በቁርአን ላይ በሐዲስ ላይ እንደዛ የሚላል ወፍ ላ መልካም ዘርን ታፈራ ዘንድ ነው የሚለው። ታዲያ የትኛው ነው የተሻለ ያ ጀማ? ነገር ግን በፍላጎት ከምትቃጠሉ ብታገቡ ይሻላችኋል፣ ካልሆነ ግን እንደኔ ባታገቡ ነው መመክራቸው ብሎ ይናገራል። የሚገርም ጳውሎስ ላጤናው አላገባም ባታገቡ መመክራቸዋለሁ ይላል። ላላገቡት ግን እላለሁ ልክ እንደኔ ብትሆኑ ይሻላችኋል አለ። እንዳያገቡ ዛሬ እሱን ምክር ሰምተው ከህፃንነታቸው ጀምሮ ገዳም እየሄዱ በከነ ልጅነታቸው ከነ ድንግልናቸው የመቆረባቸው እንትን ሚስጥር እሱን ትምህርት ተከትለው ነው። እግዚአብሔር ምን አለ? ገና አዳምን ሲፈጥረው ሰው ብቻውን ሊሆን አይገባውና ሚስትን ልፍጠርለት አለ። ሔዋንን ፈጠረለት። ጳውሎስ ምን አለ? እንደኔ ብትሆኑ ይሻላችኋል ባታገቡ አለ። ከአምላክ ተቃራኒ ነው ሰው ይሁን ጊዜ ታቻው። ላላገቡት ግን እንደኔ ባታገቡ መክራችኋለሁ ያላቸው አሜን ነው። እንዳለ ከልጅነታቸው ጀምሮ ገዳም ምንኩስና እያሉ በድንግልናችን እንሞታለን። ይሄ በቃ አምላክን የምድራዊ ፍላጎታችንን ትተን በቃ አምላክን እንትን ያለበት ነው። ለአምላክ እንድታገባ ነው የሚፈልገው። አዳም ብቻ ሊሆን አይገባውም እና ሴት ልፍጠርለት ሚስትን አለ ፈጠረለት። ጳውሎስ መጥቶ ብቻቸውን ብትሆኑ የሚሻላቸው አላቸው። አላሁ ሙስተዓን። ይሄ ጳውሎስ ያለበትን ከምትቃጠሉ ብታገቡ ይሻላችኋል ያለበትን ነው ላሳያችሁ። ኑ ላሳያችሁ። ያውና አንደኛ ቆሮንቶስ ምዕራፍ 7 ቁጥር 8 ላይ ተመልከቱ። እዚህ ጋር ላላገቡና እንዲሁም ባሎቻቸው ለሞቱባቸው ሴቶች የምለው እንዲህ ነው። እሺ ምንድነው የምትላቸው? ሳያገቡ እንደኔ ሆነው ቢኖሩ መልካም ነው አለ። ተመልከቱ። ላላገቡት ሴቶች ወይንም አግብታ የተፈታችን ሴት እንዳታገቡ ሳታገቡ እንደኔ ብትሆኑ መልካም ነው አላቸው። እንዳያገቡ ቀጠለ። ላገቡት ግን የምሰጠው ትእዛዝ ይህ ነው አለ። የሚቅርታ
ምን አለ 9 ላይ ነገር ግን በስጋ ምኞት ከመቃጠል አለ ይልቅ ማግባት የተሻለ ነውና ራሳቸውን መቆጣጠር ቢያቅታቸው ያግባ አለ። ሰው የሚያገባው ለምንድን ነው? ከሚቃጠል በስሜት ያግባ ነው። በቃ የስሜት ማብረጃ ነች ማለት ነው የክርስቲያን ሴት። አላህ ሙስተዓን። ጳውሎስ ነው ይናለው። በስጋ ምኞት ማለት ከስሜት ማለት ነው። በስሜት ከመቃጠል ይልቅ ማግባት የተሻለ ነውና ራሱን መቆጣጠር ያቃተው ያግባ አለ ጳውሎስ። ራስን መቆጣጠር ካቃተህ በስሜት ከተቃጠልክ ስሜትህን አብረድ በቃ አግባና አለ። አላሁል ሙስተዓን አላሁል ሙስተዓን። የስሜት ማብረጃ ነች። ከዛ ይመጡና የእስልምና ሴቶች መብት የላቸውም፣ ምንም መብት የላቸውም፣ ተገፍተዋል፣ እስከ 4 ነው የሚያገቡት። ለምንድን ነው የምትገቡት? ስሜት ማብረጃ ናቸው እኮ ጳውሎስ። ስሜት ማብረጃ ናቸው ሴቶች አለ። ያው አሜን ነው። አላሁል ሙስተዓን። ቆም ብላችሁ አስቡ። ከትዳር በስተጀርባ መልካም ዘርን ታፈሩ ዘንድ ደነገርኩላችሁ ያለ መጽሐፍ ነው ሊመሰገን የሚገባው ወይንስ የስሜት ጥሙን መቆጣጠር ያቃተው በቃ ከሚቃጠል ያግባና በቃ እዛው ራሱን እንትን ይበባ? ይሄ ነው የትኛው ነው የሚሻለው? ቅዱሳን አላህ ሙስተዓን። እሺ ጥያቄ፣ ሌላኛው ጥያቄሽ ምንድነው? እንዴት ነው ያጎት ልጅን ወይም አክስት ወይም አጎትን እንዴት ነው ማግባት የሚፈቀደው? እነሱ እንደሚደለም ወይ ነው ጥያቄው። በጣም ያጎት ልጅ በእስልምና ማግባት ይፈቀዳል። እንዴት ይሄ ሊሆን ይችላል? በእኛ ላይ የለም ነው። እሺ ከእስልምና ጀምር። ቀጥታ ዘላችሁ ወደ መጽሐፋችን ገባችሁ እንዳይሉ ምናልባት ሪከርድ ሊያደርጉና ሊለቁ ስለሚችል ተሰማችኋላችሁ። ከእስልምና ጀምር። በእስልምና ያጎት ልጅ ማግባት ይፈቀዳል ወይ? አዎ ይፈቀዳል። ማስረጃ ቃለ ሱብሓነሁ ወተዓላ حرمت عليكم أمهاتكم وبناتكم وأخواتكم وعماتكم وخالاتكم وبنات الأخ وبنات الأخت وأمهاتكم اللاتي أرضعنكم وأخواتكم من الرضاعة وأمهات نسائكم وربائبكم اللاتي في حجوركم من نسائكم اللاتي دخلتم بهن فإن لم تكونوا دخلتم بهن فلا جناح عليكم وحلائل أبنائكم الذين من أصلابكم وأن تجمعوا بين الأختين إلا ما قد سلف إن الله كان غفورا رحيما. الله سبحانه وتعالى በዚህ አንቀጽ ላይ የማግባት የሚፈቀዱ የሴቶች አይነቶችን ሁሉ ገለጻቸው። ነገር ግን ያጎት ልጅን በፍጹም አላነሳም። ስለዚህ ያጎትና ያክስት ልጅ ስላልተነሱ ማግባት ይቻላል። በሌላ ቦታ ላይ አላህ በግልጽ ማግባት እንደሚቻል የተናገረበት በሱረቱል አሕዛብ ላይ ያ አዩሃ ነቢዩ ኢና አሕለልና ለከ አዝዋጀከ አላቲ አተይተ ኡጁረሁነ ወማ መለከት የሚኑከ ሚማ አፈአ አላሁ ዐለይከ ወበናቲ ዐሚከ ወበናቲ ዐማቲከ ወበናቲ ኻሊከ ወበናቲ ኻለትከ አላቲ ሀጀርነ መዐከ ወምረአተን ሙእሚና إن وهبت نفسها للنبي إن أراد النبي أن يستنكحها خالصة لك من دون المؤمنين يا الناكر. ስለዚህ አላህ ሱብሓነሁ ወተዓላ በዚህ አንቀጽ ላይ ያጎትህ ልጅና ያክስትህ ልጅ ማግባት ላንተ ፈቀድኩልህ ይላል። አሁን ወደ መጽሐፍ ቅዱስ እንሂድ። ለመሆኑ ያጎት ልጅን ማግባት ይፈቀዳል ወይንስ አይፈቀድም ወደሚለው እንሄዳለን ማለት ነው። አንዴ ቆይ። እሺ ብቻዬን ከማውራ ክርስቲያን አስገባላችሁ ብዬ ነው። እውነተኛ ሰላም ነው። እሱ እንዴት ነህ? እንዴት ነህ? ደህና ነህ? አለ አልሐምዱሊላህ። ያጎት ልጅ ማግባት በክርስትና ይቻላል አይቻልም? በብሉይ ኪዳን ያገቡ አሉ መሰለኝ። ለማግባታቸው ሳይሆን እግዚአብሔር ደንግጎታል አልደነገገውም? አግቡ ብሎ ተናግሯል አልተናገረም? ማግባታቸው ግልጽ ነው። ተጋብተዋል፣ ወልደዋል። ግን እግዚአብሔር አዞታል አላዘዘውም? ቃል በቃል ራሱ አጎት አክስት ምናምን አግቡ የሚል ያጎትህ ልጅ ያጎትህ ልጆቻቸውን አግቡ ብሎ የላባ ታሪክ እንደዛ አለ መሰለኝ ያዕቆብ። ስለዚህ እግዚአብሔር መጽሐፍ ቅዱስ ላይ የአጎቶች ልጆቻቸውን አግቡ ብሏል አይደለ? አዛል ራሱ ያኔ ብዙ ዘር ብዙ ስላልተስፋፋ ነው። አቅ እንዴ የሰው ዘር መጀመሪያ ናቸው እንዴ በአዳም ጊዜ? እሺ ያኔ እኮ በጣም ትንሽ ነው እኮ ዘር በያዕቆብ ጊዜ። ማን ያለው ማለት ትንሽ ህዝብ እኮ ነው ያለው፣ ብዙ ህዝብ የለም ነበር ያኔ። እሺ ማስረጃ የለም። እሺ መጽሐፍ ቅዱስ ላይ እግዚአብሔር የአጎት ልጆቻቸውን አግቡ ብሎ ስለዚህ አዘዋል ማለት ነው አይደለ? ከዛ ከእንትኑ አንፃር ከህዝብ ቁጥሩ አንፃር ከህዝብ ቁጥሩ አንፃር አሁን ለምሳሌ ለመሰለክ ይሄን ምልክ ለምሳሌ
በዘፍጥረት ማን ነው የመጀመሪያዎቹ ልጆች አቤልና ቃየል አሉ አይደለ? አቤልና ቃየል መንታ ወልደዋል። ሴትና ወንድ ተወለዱት። ግን አቃይሮ ነው የዳራቸው። ወደ እሱ እንመጣለን። እግዚአብሔር አሁን አዟል አላዘዘም? መጽሐፍ ቅዱስ ላይ የአጎት ልጆቻችሁን አግቡ ብሎ አዟል ወይንስ አላዘዘም? አዟል አይደለ? የላባን ልጅ እንዲያገባ ፈቅዶለታል። እሺ ከዚያስ በኋላ ከያዕቆብ በኋላ አዟል አላዘዘም? በሙነ ሙሴ ምናምን ጊዜ እነ ሙሴ ጊዜ አላውቀውም፣ ይኖር ይችላል። አይዶን ነው። ለማንኛውም እግዚአብሔር በብሉይ ኪዳን ላይ የአጎቶች ልጆቻችሁን አግቡ ብሎ አዟቸዋል፣ ተጋብተዋል። እሱ ብቻ ሳይሆን ሙሴና አሮን ሲጀመር የተወለዱት የአጎትና የአጎት ልጆች ተጋብተው ነው አይደል የወለዷቸው? ሙሴና አሮን ሊሆን ይችላል ነው። የአጎትና የአጎት ልጆች ተጋብተው ነው የወለዷቸው። ስለዚህ የአጎት ልጅ ማግባት ዝሙት ነው ከተባለ ሙሴና አሮን የዝሙት ልጆች ሊሆኑ ነው ማለት ነው እንደ መጽሐፍ ቅዱስ። አሁን ከዘር እጥረት አንጻር ቢቀራረብ እኮ ችግር የለውም። አይለም እንደዛ ደስ የሚል ቃል የለም። ከዘር እጥረት አንጻር የሚል የለም። በተቻለ አቅም ራቅ ለማድረግ ትጥራለህ ነው አይለም። እንደዛ አይልም። ቀጥታ ነው የሚደነግገው አምላክ መጽሐፍ ቅዱስ ላይ አግቡ እያለ በግልጽ ከዘር እጥረት አንጻር ስለሆነ ነው ምናምን የሚል አንተ አልክ። ይሁዳ ሲናገር መስቀል ላይ በተያዘ ጊዜ አንተ አልክ አለ። ስለዚህ አንተ ነህ አልስናልከው እንጂ መጽሐፉ ላይ እንደዛ የሚል የለም። እንደዛ ነው። በዛ መልኩ ነው እኛ የምንረዳው እኮ። እናንተ መረዳት እኮ ነው አሁን እያሳታችሁ ያለው መጽሐፉ ያለ ነው። ግን ቅድም አሁን እሺ ጳውሎስ እንደኔ ሁኑ ያለው አታግቡ ለማለት እኮ አይደለም። ስሜትን ከመፈጸም ስሜትን መቆጣጠር ይከብዳል፣ የሚከብደውን ለማድረግ ሞክሩ ነው ለማለት የፈለገው። በሌላ ነው የፈታው። አታግቡ አይነት አድርገህ በፈታው እኮ ልክ አይደለም። እንደዛ አልፈታው። ባታገቡ ይሻላችኋል እያልኩ እኮ ነው። እውነት ማለት ከባድ እኮ ነው። ድንግል ሆኖ መኖር ከባድ ነው። ከባዱን ለማድረግ ሞክሩ ነው እንጂ ጭራሽ አታግቡማ እንዴት ይላል ብለህ ትፈታለህ? እሱ እኮ ይፈታል። ላላገቡ ትላለሁኝ ወይንም አግብተው ለተፈቱ ትላለሁ። ልክ እንደኔ ቢሆኑ ይሻላቸዋል፣ ባያገቡ ይሻላቸዋል አለ እኮ። ክብሩ ይበልጣል እኮ ነው። ስሜትን ተቆጣጥሮ መኖር ስሜትን ከመፈጸም ባያገቡ ይሻላቸዋል ያገቡ ለማለት ነው። ስሜትን ተቆጣጥሮ የኖረው ሰው በድንግልና የኖረ ሰው በሰማያዊ ክብሩ ካገባው የበለጠ ክብር አለው እኮ። አይደለም ባያገቡ ነው ያለው፣ በስለማግባት እንጂ ስሜትን ስለመቆጣጠር አይደለም። ባያገቡ እኮ ከክብር አንጻር ነው። በሰማያዊ ቦታ ከፍተኛ ቦታ እንዲኖርክ ስሜትን ተቆጣጥረ ብትኖር ሳትዘሙት በጣም ከፍተኛ ቦታ ታገኛለህ ለማለት ነው። በፈጣሪ አሁን ስለ ዝሙት ምናምን አይደለም እያወራ ያለው። እውነት በደንብ አስተውል። ባያገቡ ማግባት ትዳርን ባይዘው ባያገቡ እመክረ ይሻላቸዋል አለ። ይሄ አለማግባት ነው ከአምላክ ዘንድ የተሻለው ካልከኝ ወደ እሱ እንሄዳለን። ከአምላክ ዘንድ እንዳውም ማግባቱ ነው የተሻለው። አዳምን እግዚአብሔር አለማግባት ለማለት ፈልገው አይደለም ነው መልኩ። እሱ ያለው ቃሉ ላይ እኮ እንደዛ ነው ያለው። አላሳይ ይላል። እሱ ማለት ነው። ግን ስትፈታው መፍታት ነው እንደዚህ ይፈታማ። ስለምን መፍታት ነው የምታወራው? ያው መጽሐፉ ላይ አለ እኮ ላ እኮ ይል ልክ ነው ይላል። ግን ይሄው አንድ ቃል የመጽሐፍ ቅዱስም የሆነ የቁርአን ቃል እኮ ዝም ብሎ ቀጥታ አይፈታም አይደል? ሊል የፈልገው ነው ቀጥታ አይፈታም ብለን የምትናገር። እሺ ተቃራኒውን እንፍታው ወይንስ በራሱ እንፍታው? ተቃራኒው ሳይሆን ለማለት የፈለገው። እሺ ለማለት የፈለገው ሳያገቡ ቢኖሩ የተሻለ ነው የሚለው እንደው አግብተው ቢኖሩ የተሻለ ነው ብለን ነው የምንፈታው? የተሻለ ነው የሚልህ እኮ ከሰማይ ክብር አንጻር ነው። እሱ ከሰማይ ክብር አንጻር አይልም። ደናግላን ክብር አላቸው። ምንድነው ክብራቸው? እነሱ ድንግል ሆነው ስለሞቱ ስሜትን መቆጣጠር ራሱ እኮ በጣም ትልቅ ጀብድ ነው። ሰማዕትነት አይደለም። ስሜትን ስለመቆጣጠር ሳይሆን አግብቶ የሞተና ሳያገባ የሞተ ልዩነቱ ምንድነው? በድንግልና እኮ መኖር ነው እኮ። ሳያገቡ መኖር ማለት በዝሙት መኖር ሳይሆን ድንግልናን ጠብቀ መኖር። አትደጋግመው። ስለ ዝሙት አያወራም አንቀጹ፣ ስለ ትዳር ነው እያወራ ያለው እውነት። ስለዚህ አንድ ሰው ከነ ድንግልናው ሳያገባ የሞተና አግብቶ የሞተ የትኛው ነው ከአምላክ ዘንድ የተሻለው? እንደኔ ድንግል ሁኑ ለማለት እኮ ነው።
ድንግልናችሁ ጠብቃችሁ ብትኖሩ በሰማይ ክብር ታገኛላችሁ ለማለት ነው። አይልም ሳታገቡ ነው ያለው። እሱም አሁን ጥያቄው ምን መሰለህ? አግብቶ የሞተ ነው ድንግልናውን ጠብቆ ሳያገባ የሞተ ከአምላክ ዘንድ የተሻለ የትኛው ነው?